በወደደንና ኃጢአታችንን በደሙ ባጠበልን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ የጠበቀን በዘላለም ፍቅር የወደደን የምህረት አምላክ ሊቀ ካህናት የነገስታት ንጉስ መድኃኒታችን ኢየሱስ ክርስቶስ እስከዚህ ሰዓት ስላደረሰን በሕይወት በጤና ጠብቆ ስላቆየን ቅዱስ ስሙ ለዘላለም የተመሰገነ ይሁንልን። የምስጢር ባለቤት እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። እኔስ የመረጥኩት ጾም ይህ አይደለምን? ትንቢተ ኢሳይያስ ምዕራፍ 58 ቁጥር 6። ይህንን ቃል የተናገረው እግዚአብሔር አባታችን ነው። ነቢዩ ኢሳይያስን በኃይል እንዲጮህ ድምጹን እንደ መለከት አንስቶ ለሕዝቡ መተላለፋቸውን እንዲነግራቸው እግዚአብሔር ካዘዘው በኋላ ሕዝቡ ከመተላለፋቸው ይልቅ በጾም ራሳቸውን ዝቅ ማድረጋቸውን አስበው ይህንን ነገሮች አድርገናል፣ እንዲህ አድርገንም ደግሞ ጾመናል፣ ግን ደግሞ ለምንድነው አንተ ዝም የምትለው? ጾማችንን ለምንድነው የማትመለከተው? መልስ መፍትሄ የማትሰጠው እስከ መቼ ነው? የሚሉ ጥያቄዎችን ባነሱ ጊዜ እግዚአብሔር እነኚህ ሰዎች ልብና ኩላሊትን ውስጥና ውጭን መርምሮ ፈትኖ የሚያውቅ እሱ መሆኑን ወይ አልገባቸውም ወይ አላስተዋሉምና እግዚአብሔር እኔ የመረጥኩት ጾም ይህ አይደለምን ብሎ እነሱ ከመረጡት ጾም ይልቅ እሱ የመረጠውን ጾም በዝርዝር ያስተማረበት የመጽሐፍ ቅዱስ ክፍል ነው። እንግዲህ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 እስከ ቁጥር 5 ያለው አንድ ክፍል ነው። እንደገና ከቁጥር 6 እስከ ቁጥር 12 ደግሞ ያለው ሌላ ክፍል ነው። ከዚህ በኋላ ያለው ያው ስለ ሰንበት ነው የተነገረው፣ እሱ ሌላ ርዕስ ነው። አሁን ሕዝቡ ከቁጥር 1 እስከ 5 ድረስ እንደ ጾሙ የጾሙበትን መንገድ በእነሱ መረዳት፣ በእነሱ ልኬት፣ በእነሱ ስሜት እንዴት እንደ ጾሙ ያንንም መነሻ መሰረት አድርገው ለምን ዝም እንዳላቸው፣ ለምን መልስ መፍትሄ እንዳሰጣቸው ጥያቄ ያነሳሉ። እግዚአብሔር ደግሞ ከቁጥር 6 እስከ 12 ምን አይነት ጾም እንደሚሻ እንደሚፈልግ ምላሽ ይሰጣቸዋል። ስለዚህ ጥያቄው የሚሆነው እግዚአብሔር የመረጠው ጾምና ሕዝቡ የመረጠው ጾም ምን እንደሆነ ልዩነቱን ማወቅ ነው። አሁን እግዚአብሔር የመረጠው ጾም ስንል ስለ አጽዋማት አይነት አይደለም የምናነሳው። ሕዝቡ የመረጠው ጾምም ሲባል ስለ አጽዋማት ያለውን መረዳት ለመዳሰስ አይደለም። ምክንያቱም እግዚአብሔር የሚጠላው ጾም የሚባል የለም። ከቃሉ ጋር ናቸው። ግን ሰው የሚጾምበት መንገድ የእግዚአብሔርን ደጅ የማያንኳኳ ከሆነ፣ የእግዚአብሔርን የምህረት ፊት የማይመልስ ከሆነ የጾሙ ውጤት መልካም ሳይሆን መከራ፣ መፍትሄ ሳይሆን ችግር ይዞ የሚመጣ ከሆነ ማንም ሰው ራሱን መጠየቅ እንዴት እየጾምኩ ነው ብሎ መመርመር ስለሚጠበቅበት በዚህ የመጽሐፍ ቅዱስ እውነት አንዳንድ ሐሳቦችን ማንሳት ግድ ይላል ማለት ነው። ስለ ጾም በአንድም በሌላም መንገድ ለዘመናት ተምረናል፣ አንብበናል። ስለ ጾም እጅግ ጥልቅ በሆነ መንገድ ማስተማር መስበክ የሚችል ሰው አለ። የተሰበከ የተማረም ብዙ ሰው አለ። በግል ይሆን በማህበራዊ ህይወት በአገር ደረጃም ይሆን ጾምን በተመለከተ
እንደ ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ልጅነት አማኝነት ብዙ ሰው የእምነት ችግር የለበትም። ጥያቄው ግን ወደ ኋላ ብንመዝ ጊዜ ስለሌለን እንጂ ከጥንት ዘመን ጀምሮ ጾም በአገሪቱ ሁሉም ይጾማል። ነገር ግን እንዴት እየጾመ ነው? ጾሙ ምን ይዞ መጣ? ምህላ ይታወጃል። ህዝቡ ለምህላ ለመሰብሰብ ለመዘጋጀት ችግር የለበትም። የምህላው ውጤት ምን ይመስላል የሚለውን ነገር ማስተዋል ይጠበቅብናል ማለት ነው። እግዚአብሔር በሰው ዕውቀት የሚደነቅ አምላክ አይደለም። እግዚአብሔር ከሰው የሚሻው ህይወትን ነው። የህይወት ለውጥ የምግብ ለውጥ እንዳደረግን ሁሉ የልብ የህይወት ለውጥ ሊኖረን ያስፈልጋል። እና እግዚአብሔር የመረጠው ጾም እንዴት መጾም እንዳለብን የሚሻው ጾምና እኛ እንዴት መጾም እንዳለብን የምናውቀውን ወይም ደግሞ የለመድነውን ጾም ለይቶ መመልከቱ አስፈላጊ ስለሆነ እንግዲህ ሰዎች ጾማቸው ራሳቸውን ዝቅ በማድረግ እንደ ጾሙ እርግጠኛ ቢሆኑም ራስን ዝቅ ማድረግ ከልብ በመሰበር ነው ወይስ ደግሞ ውጫዊ ልምምድ ነው የሚለው ጥያቄን እግዚአብሔር ይመልሳል። እግዚአብሔር አዋቂ ስለሆነ አሁን ራስን ማዋረድ ማለት ዝቅ ማለት በሰው ፊት እንደው እኔ ኃጢአተኛ ነኝ ባንልም እኮ ኃጢአተኛ ነን አይደለም? እኔ እኮ ድካም አለብኝ ብዙ አጥፍቻለሁ ብሎ መናገር ባንልም እኮ ብዙ አጥፍተናል አይደለም? በዚህ መንገድ ብቻ ነው ወይ ትህትና የሚገለጠው? አሁን ወደ መጽሐፍ ቅዱሱ ክፍል መልሳችሁና እነሱ ይጠብቁ የነበረው ለጾማቸው ይገባናል ብለው ያሰቡትና ግን ውስጣቸውን የሚያነበው እግዚአብሔር ሐሳባቸውን የሚያውቀው እግዚአብሔር የሰጣቸው ምላሽ አንድ አልነበረም። ምክንያቱም ጾማቸው ውጫዊ ነበረ፣ የሥርዓት ብቻ ነበረ፣ የልምምድ ብቻ ነበረ፣ በማየት ላይ የተመሰረተ ብቻ ነበረ፣ በእውቀት ላይ የተመሰረተ ብቻ ነበረ እንጂ ከውስጥ ተሰብሮ ለእግዚአብሔር ዝቅ ብሎ በተቀደሰ ማንነት ራስን በመግዛት ላይ በተመሰረተ ህይወት የተተገበረ አልነበረም። አሁን እለት ፈልገውታል። ለምን ፈለጋችሁኝ አላለም። መንገዱን ማወቅ ይወዳሉ። ለምን መንገዴን ታውቃላችሁ ብሎ አልተቃወማቸውም። ምክንያቱም እግዚአብሔር የሚሻውን ነገር ሰው በመፈለጉ እግዚአብሔር ደስ ይለዋል። ችግሩ ስለምን ፈለጉት? እለት ለምንድነው እሱን መውደድ መከተል ለነሱ ምን ማለት እንደሆነ ያልገባቸው ያላስተዋሉት ለሚለው ጥያቄ እንግዲህ ከግብዝነት ሰው ነፃ ካልሆነ ብዙ ነገሮች እንዲሁ የሥርዓት ብቻ ይሆናሉ። ሥርዓት የሚጠቅመው ህይወት ሲታነጽ ነው። ጾም ፍሬያማ የሚሆነው ሰው ከምግብ ብቻ ሳይሆን ከድርጊትም ሲታቀብ ነው። ስለዚህ በጾም ጊዜ የምንታቀበው ስጋን የስጋ ውጤቶችን ብቻ ሳይሆን የዓይን አምሮትን የስጋ ምኞትንም ይጨምራል። ስለዚህ ጉዳዩ የምግብ ለውጥ አድርጎ ከለመዱት ኃጢአት አለመውጣት ከሆነ አሁንም ጾማችን ትክክል አይሆንም ማለት ነው። እና ህዝቡ ምን ይላሉ? ስለምን ጾምን? ጥያቄ እኮ አይደለም። ስለምን ጾምን ብሎ ነጠላ ሰረዝ ይላል። ቁጥር 3 ላይ ብትመለከቱ አንተም አልተመለከትከንም ይላሉ። ስለምን ጾምን? አንተ ማትመለከተን ከሆነ ይላሉ። ጾመዋል ደግሞ እንዲመለከታቸው ፈልገዋል። ሰውነታችንን ስለምን አዋረድን? አሁንም ነጠላ ሰረዝ ነው። አንተም አላወቅከም ይላሉ። እንዴት ነው የማያውቀው? ሁሉን አዋቂው ሰውነታቸውን እንዳዋረዱ እንደ ጾሙ ያውቃል፣ ይመለከታል። ግን እግዚአብሔር ውስጣቸውን ሲያየው ህይወታቸውን ሲመለከተው እሱን ደስ የሚያሰኝ ስላልነበረ ምን አላቸው? በጾማችሁ ቀን ፈቃዳችሁን ታደርጋላችሁ አላቸው። በጾማችሁ ቀን ምናችሁን ታደርጋላችሁ? ስለዚህ የጾም ጊዜ ወይም ወራት የእግዚአብሔር ፈቃድ አለ፣ የሰው ደግሞ ፈቃድ አለ። የመንፈስ ቅዱስ ፈቃድ አለ፣ የስጋ ስሜት ፈቃድ ደግሞ አለ።
ስለዚህ ጾም የእግዚአብሔርን ፈቃድ መኖርን ይጠይቃል ማለት ነው። የራስን ፍላጎት ፈቃድ መከተልን ሳይሆን። ከዛ እግዚአብሔር ሰራተኞቻችሁንም ሁሉ ታስጨንቃላችሁ ብሎ ተናገረ። ሰራተኛን እያስጨነቁ መጾም የጾምን ዓላማ አለማወቅ፣ በጾም የሚገኘውን መልካም ነገር አለማስተዋል፣ አለመረዳት ነው። በዚህ መንገድ ይጾሙ ነበረ። ለጥልና ለክርክር ትጾማላችሁ ይላል። ጥልና ጠበኝነት፣ ጠብጫሪነት ከጾም ጋር ምንም ህብረት የለውም። ሰውን ማስጨነቅ፣ ማንንም ሰው በሐዘን መጉዳት፣ ማሳዘን ከጾም ጋር ህብረት የለውም። በዚህ መንገድ የሚጾመውም ጾም እግዚአብሔርን የሚያስደስት አይደለም። ስለዚህ አሁን ጉዳዩ እንጾማለን፣ ግን እንዴት ነው የምንጾመው የሚለውን ጥያቄ በረጋ መንፈስ መመለስ ማለት ነው። እኔ የመረጥኩት ጾም ይህ ነውን ብሎ እግዚአብሔር እሱ የመረጠውን የጾም አይነት ይዘረዝራል። እናንተ ቤታችሁ አንብቡ። ትንሽ ጊዜውን ለመጠቀም ያህል ነው ፈጠን ምለውና ይውላችሁ። አሁን እግዚአብሔር እነዚህ ሰዎች የተገሰጹት በመጾማቸው ሳይሆን የጾሙበት መንገድ ትክክል ስላልሆነ ነው። አሁን ይሄንን ወደ ሀገራችን እናምጣው። ሰው ግን እንዴት ነው እየጾመ የኖረው? ይገርማል እኮ። ከምግብ ሰው የተከለከለ ነው። የልብና የሐሳብ ውጊያው ግን በጊዜ ነው የሚጀመረው። አሁን ዘረኛ ሰው ሲጾም፣ ሰው በጥላቻ ሲጾም፣ ሰው በቂም በበቀል ሲጾም፣ ሰው በክፋት ሲጾም፣ የሰውን ስብራት እየተመኙ ሰው ሲሰበር ደግሞ እልል እያሉ ሰው ሲጾም ውጤቱ ምን ይሆናል ነው? በእውነት እግዚአብሔር እንዲህ አይነት ጾምን ሲቀበል ይሆን? ምእመኑ ይሰበሰባል። መሰባሰቡ ደስ ይላል። ወደ እግዚአብሔር ይጮሃል፣ ያነባል፣ ያለቅሳል። እግዚአብሔር ደስ ይለዋል። የእግዚአብሔር ደስታ ግን ፍጹም ደስታው በሰው ህይወት የሚሰራው የሱ ደስተኛ ህይወት ውስጥ ፍሬያማ የሚሆነው በፍቅር ስንጾም ነው። ስለዚህ እንዴት እንጾም? አንዳንድ ነገሮችን ላንሳላችሁና ጾም እውነት ለመናገር የምንጾምበትን መንገድ ማስተዋል አለብን። በመጀመሪያ ከርዕሱም ጋር የሚሄደው የእግዚአብሔርን ፈቃድ በመኖር መጾም ነው ጾም ማለት። ስለዚህ ሰው ከራሱ ፍላጎት በጾም ጊዜ መውጣት አለበት። በጾም ጊዜ በሉ እስኪ ከራሳችን ፍላጎት በመውጣት ለእግዚአብሔር ፈቃድ መኖር መንፈሳዊ ግዴታ ነው። ጾም የሚባለው ሰው ከራሱ ፍላጎት ከራሱ ፈቃድ ወጥቶ ለእግዚአብሔር ፈቃድ መኖር ሲጀምር ነው። የእግዚአብሔር ፈቃድ በመጽሐፍ ቅዱስ ብዙ ትርጉም አለው። አንዱ የእግዚአብሔር ፈቃድ ቅድስና ነው። ስለዚህ ሰው ከራሱ ፍላጎት ከቅድስና ከሚያወጣው ከሚያርቀው ነገር ይወጣና በቅድስና መጾም ሲጀምር እንደ እግዚአብሔር ፈቃድ እየጾመ ስለሆነ ኢሳይያስ እንደወቀሳቸው በኢሳይያስ አድሮ እግዚአብሔር እንደገሰጻቸው እንደ እስራኤላውያን ሰው ሳይሆን ለእግዚአብሔር ፈቃድ መኖር ከቻለ በጾም ከሚገኘው በረከት ዋጋ ተካፋይ ይሆናል። ስለዚህ በጾማችን ጉዳዩ እስከ ስንት ሰዓት የሚለውን መጀመር ሳይሆን ስርዓቱ እንዴት ነው ብሎ መጠየቅን ለእውቀት ለህይወትም የሚጠቅመን መጀመሪያ ግን ጾሙን በቅድስና ስንቀበለው ከራስ ፈቃድ ለእግዚአብሔር ፈቃድ በመኖር ማለት ነው። ይሄንን በጣም ማስተዋል አለብን አይደለም? እነዚህ ሰዎች የተወቀሱት ቀደም እንዳልነው የራሳቸውን ፈቃድ ስላደረጉ ነው። ይሄ ማለት የእግዚአብሔርን ፈቃድ እያደረጉ አልጾሙም ማለት ነው። የእግዚአብሔር ፈቃድ ብዙ ነው ትርጉሙ። ቀደም እንዳልነው አንዱ ቅድስና ነው አይደለም? ስለዚህ ጾሙን ወይ በቅድስና እንቀበለዋለን ወይ ደግሞ ወደ ቅድስና በጾሙ ጊዜ እንሄዳለን። ሁለቱን ነገር ማስመር ያስፈልጋል። ስለዚህ ጾም ወይ ሰው በቅድስና ይቀበለዋል ወይ ደግሞ ጾሙን ወደ ቅድስና በመጠጋት ይጠቀምበታል፣ ያተርፍበታል። ካልሆነ ሰው ሳይበላ ሕያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ ሰውነቱን ሳያቀርብ በስጋው እግዚአብሔርን ሳያከብር የሚጾመው ጾም ምን ማለት ነው? ይሄንንማ እኮ በብሉይ ኪዳን ከእስራኤል መንግስት ከእስራኤል ሕዝብ ውጭ የነበሩ ኤዥያ ውስጥ ይኖሩ የነበሩ ሰዎች በልምምድ የኖሩት እውነት ነው።
ለዚህ እግዚአብሔር ከድርጊትም እንድንጾም ይፈልጋል። ጾማችን ፍሬያማ የሚሆነው ከክፉ ስራ በመለየት ስንጾመው ነው። ይህንን ማስተዋል ከሁላችንም ይጠበቅብናል። በውጭ መታየት በሰው ዘንድ የተለየ ዝናና ክብርን አድናቆትን ያመጣ ይሆናል እንጂ ለነፍስ አይሆንም። ስለዚህ የምንጾመው ጿሚ ለመባል ለመደነቅም አይደለም። ዓላማው ገብቶን በጾም የምናገኘውን እውነት ተቀብለን እንጂ። ስለዚህ ጾሙን ለእግዚአብሔር ፈቃድ ዝቅ በማለት መቀበል ግድ ነው። ጾም እንግዲህ ከጸሎት ጋር ህብረት አለው አይደለም? እሱ የመረጠው ጾም ከጸሎት ጋር ህብረት በማድረግ ማለትም ጾሙን በጸሎት በመምራት የምንጾም ሲሆን ነው። ሰው የጸሎት ህይወትን እየናቀም እየራቀም እየሰለቸም እየሰነፈም እየተቃወመም ወይም እየተጠራጠረም ምግብ ላይ ግን ባለመብላት ጠንካራ ቢሆን ባለመጸለዩ ለሚገጥመው ፈተና ጾሙንም ሊጠራጠር በጊዜ መብላትን ሊጀምር ይችላል። ስለዚህ ጾሙ ጸሎት ይፈልጋል። ልክ ጾም ሲጀመር እርስ በርስ ግጭት ይጀመራል። ልክ ጾም ሲጀመር እርስ በርስ መባላት ይቀጥላል። በህዝቡ መካከል በመመኑ መካከል እንዲህ አይነት ልምዶች ከጀመሩ ቆይተዋል እና በእውኑ እግዚአብሔር በጥላቻ መጾምን ይቀበለው ይሆን? ወንድምህን ጠልተህ ትጾማለህ፣ እህትሽን ጠልተሽ ትጾሚያለሽ። እርስ በርሳችን እኮ ለመጠላለፍ ለመተላለቅ እየፈለግን እንጾማለን። ግን እውነት ይሄንን ጾም እግዚአብሔር ይወደው ይሆን? የጾምንበትን መንገድ እግዚአብሔር የማይደሰትበት ከሆነ የሚያመጣውስ ነገር ምንድነው? እኛ ራስ መሆን የሚገባን ሰዎች ለምን ጅራት ሆንን? ለሌላው እንተርፍ የነበረን ሰዎች የተጻፈልን ብዙ የተወራልን ሰዎች ለምንድነው ለስደት ለችግር ምንጋለጠው ምንዳረገው? ጾማችን የሚያመጣው ነገር መልካም ካልሆነ የጾምንበት መንገድ ትክክል አልነበረም ማለት ነው። ስለዚህ ጉዳዩ ከምግብ መከልከል ብቻ አይሆንም ማለት ነው። ስለዚህ ይሄ ደግሞ ችግር ያለው ውስጥም ውጭም ነው። በቤተ መቅደስ ዙሪያም ከቤተ መቅደስ ውጭም ነው። በቤተ ክርስቲያን አገልጋዮቹም ደግሞ በሚገለገለው በመመኑም መካከል ያለ ፈተና ነው። ስለዚህ እግዚአብሔር ስለማያደላ እውነት እላችኋለሁ ማንም ሰው እግዚአብሔር በሚወደው መንገድ ጾምን ካልተጠቀመበት በጾም የሚመጣው ነገር መልካም ሊሆን አይችልም። ስለተፈለገ ብቻ መልካም ነገር አይመጣም። መልካም ነገር እንዲሆን እግዚአብሔር መልካም የሆነውን እንዳስተማረን ባስተማረን መልካም ነገር መኖር ግድ ስለሚሆን ማለት ነው። ስለዚህ ጾም ከጸሎት ጋር ይቀጥላል። ለምሳሌ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ብትመለከቱ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ጾምና ጸሎት አብሮ መሄድ ነው አይደለ? ምንድነው የሚለው? እነዚህም ጌታን ሲያመልኩና ሲጦሙ ወይም ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ስራ ለዩልኝ አለ። በዛን ጊዜም ከጾሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው ይላል እንጂ ከጾሙ በኋላ አሰናበቷቸው አይልም። ወይም ከጾሙና እጃቸውን ከጫኑባቸው በኋላ አሰናበቷቸው አይልም። ያሰናበቷቸው ከጾሙ ደግሞ ከጸለዩ በኋላ ከቃሉ ጋር ናቸው። ስለዚህ ጾም በጸሎት መታገዝ አለበት። ሰው ጾሙን በጸሎት ሲይዘው ሲመራው ራሱን ይጠይቃል፣ ስራውን ይመረምራል፣ ወደ ልቡ ይመለሳል፣ ለእግዚአብሔር ሐሳብ ይገዛል፣ ለእግዚአብሔር ፈቃድ እጅ ይሰጣል፣ በዚህ ደግሞ ይጠቀማል። ስለዚህ ጾማችን በጸሎት ካልታገዘ መመረር መሰልቸትን ሊያመጣ ይችላል። ቅበላ መቼ እንደሚገባ ብቻ ሳይሆን መቼ ጾሙ እንደሚፈታ ጥያቄ የሚጠይቁ ሰዎች አልገጠሟቸው? ገና ቅበላው ሳይገባ ማለት ነው። ይሄ አሁን ሰው ለራሱ ፍላጎት ለስጋ ፈቃዱ መኖር ሲጀምር ትዝ የሚለው የመብልና የመብል ጉዳይ ብቻ ይሆናል። ይሄ ግን መታረም አለበት። ጾም እንግዲህ ጾም ከምጽዋት ጋር ከቸርነት ጋር አብሮ መቀጠል አለበት አይደል? የሚጾም ሰው ቸር መሆን አለበት፣ ማካፈል አለበት፣ መስጠት አለበት፣ መርዳት አለበት፣ ማገዝ አለበት።
በገንዘብ በሐሳብ የሚሆን በየትኛው መንገድ አቅሙ በሚፈቅደው ሁሉ እግዚአብሔር በሚያውቀው ማሰብ በተግባር ሲገለጥ መልካም ነገር ነው። ሰው ሊያደርግ የሚችለው ነገር ባይኖር እንኳን በሐሳብ ማገዝ ደግሞ ትልቅ ነገር ነው። ስለዚህ ጾም በቸርነት መታገዝ አለበት። ወደ ርዕሳችን በመልሳችሁ እሱ የመረጠው ጾም ይህ አይደለምን ብሎ ከዘረዘራቸው መካከል አንዱ ምን የሚል ነው ካልን እንጀራችንን መቁረስ እንዳለብን ነግሮናል። ለማን? ለድሆች። ከቃሉ ጋር ናቸው። እሱ የመረጠው ጾም ሰው እንጀራውን ለድሆች ሲቆርስ ያለውን ሲያካፍል ማለት ነው ጾም ፍሬያማ የሚሆነው እንጂ ጧት የመብላት ልምድ ያለው በጾም ጊዜ ያው ጊዜውን ጠብቆ እስከሚበላ ድረስ በጣም እየተጨነቀ ሰዓቱ ሲደርስ የቁርሱንም የምሳውንም ለብቻው የሚጠቀልል ከሆነ ይሄ ሰው የጾም ዓላማ አልገባውም ማለት ነው። ለጾም ከምጽዋት ጋር አብሮ ይሄዳል። ያለን ከማካፈል ጋር አብሮ ይሄዳል። የትንቢተ ኢሳይያስ ምዕራፍ 58 ይሄንን ቃል ራሱ ባለቤቱ ነግሮናል። እኔ መረጥኩት ጾም ብሎ ይህ አይደለምን ካለ በኋላ ከዘረዘረው መካከል አንዱ እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሽግ አይደለምን ብሎ ነግሮናል። ስለዚህ ለካ እሱ የመረጠው ጾም እንጀራን እንድንቆርስ ነው። እሱ የመረጠው ጾም የተራቆተ እንድናለብስ ጭምር ነው። እሱ የመረጠው ጾም የተሰደደውን እንድንቀበል ነው፣ እንድናግዝ ነው፣ እንድንረዳ ነው፣ እንድናስጠጋ ነው። ይህንን መቀበል መቻል አለብን እንጂ ሰው ለብቻው በራሱ ዓለም እየኖረ በመሰለው እየተመራ ያለውን ነገር ማያካፍል ከሆነ እጁን ማይዘረጋ ከሆነ ይሄ ጾም ወይም የጾሙ ዓላማ አልገባውምና መታረም ይኖርበታል ማለት ነው። ይህ ብቻ አይደለም። አሁን ጾምን በተመለከተ ሌላ መነሳት ካለበት ነገር የምናጨምረው ምንድነው? ጾማችን በምስጋና መታገዝ አለበት አይደል? እዚህ ላይ ጥሩ ልምድ አለ። በተለይ ያው እንደምታውቁት የጾም ጊዜ በዚህ ታላቅ ጾም በየቦታው ዝማሬ ይሰማል። ግን የሚያሳዝነው ነገር ምስጋናን የጾምን ወራት ጠብቆ ብቻ የመስማት ልምምድ በጣም ነው የሚገርም። በዋዜማው የሚሰማው ዝማሬ እኮ አይደለም። ቀበላውን ምክንያት በማድረግ በኃጢአት ጾምን ለመቀበል ዓለም ላይ ያለው የዘፈን ጋጋታ የዘፋኞች ማስታወቂያ ብዙ መሆኑ ይታወቃል። ልክ እንደዛ ሁሉ ጾሙም ሊፈታ ሲል በዓሉን ምክንያት በማድረግ ይላሉ የበዓሉ ባለቤት አይከበርም። የሚደንቀው ነገር በዓሉን ምክንያት በማድረግ ግን በዓሉን በተለየ ስጋ ፈቃድና ስሜት ለማሳለፍ ብዙ ሰው ዝግጁ ነው። ስለዚህ ሰው ምስጋና ህይወቱ ካልሆነ ከልጅነት እስከ ዕውቀት በምስጋና ካላደገ ካልኖረ ወቅቱን ጠብቆ የሚያመሰግን ሰው ፈተና ሲመጣ ለመመረር፣ ለማማረር፣ ለመጠራጠር፣ ለመጥፋት ቅርብ ነው። እንዲህ ከመሆን መንፈስ ቅዱስ ሁላችንን ይጠብቀን። ስለዚህ ምስጋና ጊዜ የለውም፣ ወቅት የለውም። ጾምም ሲመጣ ጾሙም ቅበላ ይሁን ጾሙም ቢያልፍም ቢሆን ጾማችን በምስጋና መታገዝ አለበት። ጾማችን በምስጋና ሲታገዝ እግዚአብሔር በእውነት ደስ ይለዋል። ጾማችን በመንፈሳዊ ምንባባት መታገዝ አለበት። በመንፈሳዊ ንባብ መታገዝ አለበት። በቃ 30 ጊዜ እጅ ሰዓትን እያዩ የዛሬው ደግሞ ሰዓት አልሄድ አለ ብሎ ልክ ሰዓት እስኪሞላ ድረስ የውድድር ልምምድ ይሄ የጾምን ዓላማ ካለማወቅ ነው። በቃ አንድ አይነት ልማድ ያላቸው ሰዎች አሉ። ደጋግሞ ሰዓትን ማየት እንደ 4:30 ነው እንደ ገና ይባላል። እንደ 5 ሰዓት ነው የዛሬው ሰዓት ደግሞ ይላልና ልክ 6 ሰዓት ሲደርስ ታስሮ እንደተፈታ ሰው ለመብላት ያለው ጉጉት ማለት ነው። ዓላማው እኮ ቢገባን እውነት ለመናገር ጉዳዩ መንፈሳዊ ስለሆነ ለመንፈሳዊ ነገር ጊዜው ማለፍ ያለበት በመንፈሳዊ ነገር ነው። በመንፈሳዊ ነገር ጊዜው ማለፍ አለበት ስንል አንዱ ንባብ ነው። እንግዲህ ብዙ መንፈሳዊ መጻሕፍት አሉ። እዛ ጋር ያለን ግንኙነት ትውውቅ ህብረት ምን ይመስላል የሚለውን እግዚአብሔር አዋቂ ነው። ስለዚህ ማንበብ አለብን። በእውነት ማንበብ ይጠቅማል። አነባቢ ለመባል አይደለም የምናነበው፣
በማንበብ ስለምንባረክ በቃሉም ስለምናተርፍ እናነባለን። ሰው በእምነት ብቻ ሳይሆን በእውቀት ማደግ ስላለበት ማንበብ አለበት። የማያነብ ሰው እንዴት ነው የሚያድገው? የማያነብ ሰው እንዴት ነው እውቀት የሚጨምረው? በክርስትና እኮ የሚተጋ ሰው ጴጥሮስ እንዳስተማረን እምነቱ ላይ በጎነትን መጨመር አለበት። እውነት ነው። በጾምም ጊዜ የሚያምን ሰው ጾሙን በበጎ ነገር ያሳልፈዋል። በበጎነቱ ላይ ግን ምን ይጨምራል? የወንድማማች መዋደድ ፍቅር አለ። እዛ ላይ እውቀት ይጨመራል። ከቃሉ ጋር ናችሁ። ስለዚህ ከትናንትና እውቀት ዛሬ ማደግ አለበት። ከዛሬ እውቀት ነገ ማደግ አለበት። ክርስትናው ላይ እውቀት ማለት ሁሉ ጊዜ መማር ማለት ነው። መምህር መባል ማለት ሁሉ ጊዜ መማር ማለት ነው እንጂ የእውቀት መጨረሻ የለውም። ሁሉን አዋቂው ብቸኛው አምላክ እግዚአብሔር ስለሆነ ስሙ የተመሰገነ ይሁን። ሁሉ ጊዜ መማር፣ ሁሉ ጊዜ ማንበብ፣ ሁሉ ጊዜ መስበክ፣ ሁሉ ጊዜ መሰበክ፣ ሁሉ ጊዜ አለማወቅን እየተቀበሉ ዝቅ ማለት መንፈስ ቅዱስ የሚወደው የህይወት መንገድ ነው። ይሄንን ማስተዋል አለብንና ጾሙን በመንፈሳዊ ምንባብ ማሳለፍ እግዚአብሔር የሚወደው አንዱ ነገር ስለሆነ ጾሙን በትምህርት ማሳለፍ አይደል? ድሮ እንኳን ያው ሰባኪ እየተፈለገ ነበረ። በተለይ ብዙ አገልጋይ ባልነበረበት ጊዜ ደግሞ ያው ጥቂት የነበሩ አገልጋዮች በየቦታው የነበረባቸው ጫና ይታወቃል። አሁን አገልጋዩም በዝቷል ብቻ ሳይሆን ሰው የሚማርበት አማራጭም ሰፍቷል። ከቃሉ ጋር ናችሁ። ስለዚህ ስለማይመቸኝ ጊዜ ስለሌለኝ ይፈልግ ነበር የሚለው ነገር አያሳምንም ማለት ነው። ስለዚህ ሰው ባገኘው አጋጣሚ ሁሉ ማህበራዊ ድረገጹንም ተጠቅሞም ቢሆን መንፈሳዊ ነገርን መማር አለበት። ጾሙን በትምህርት ማሳለፍ። ጾሙን ትህትና ይፈልጋል። ያለ ትህትና በእውነት ሁሉ ነገር መና ይላሉ አባቶቻችን። ስለዚህ ሰው ጾምን መጾም ያለበት ትሁት በሆነ መንፈስ ነው። እንደምታስታውሱት የሉቃስ ወንጌል ምዕራፍ 18 የተጻፈ ትምህርት ታሪክ አለ አይደለ? እነዛ ቁጥር 11 ላይ ማለት ነው ለሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው ነው የሚለው የትምህርቱ ዓላማ። የሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ተመልከቱ። ስለዚህ የሁለቱ ምሳሌ ሆነው የተሰበከው ስብከት የተሰጠው ትምህርት መሰረታዊ ዓላማው ምንድነው? ጻድቃን እንደሆኑ በራሳቸው ለሚታመኑ በራሳቸው ጻድቅ እንደሆኑ ለሚያስቡ ለሚሰማቸው ሌሎቹን ሁሉ በጣም ለሚንቁ ይላል እና ሌሎቹን በመናቅ ላይ የተመሰረተ ጾም፣ በሌላው በመፍረድ ላይ የተመሰረተ ጾም፣ ትህትና የጎደለው ጾም በእግዚአብሔር ዘንድ ዋጋ የለውም። ከቃሉ ጋር ናቸው። ስለዚህ ጾሙን የምንጾመው የማይጾሙ ሰዎችን እያሰብን የፋይል ለመግለጥ አይደለም። የማይጾሙትን እያሰብን ለመበሳጨት ለመናደድ አይደለም። በዙሪያችን ያሉ በቤታችን ያሉ ወይ ያልገባቸው ወይ ፈተና የገጠማቸውን ሰዎች እያሰብን በመፍረድ አይደለም፣ ለመፍረድ አይደለም፣ ለመናቅ አይደለም። እኛ ለምሳሌ በልምምድ የመቆየት ልምድ ካለን ምናልባት 6 ሰዓት ለሚበላ ሰው አይተን እንዴ ምን ነው አስቸኮላት ምን ነው እንዲህ ያደረጋት የሚለው አይነት ስሜት መታረም አለበት። ጾማችን ዋጋ የሚያገኘው በሌላው ላይ ማንፈርድ ከሆነ ነው። መፍረድ ከትዕቢት ይመጣል። ለሌላው ማሰብ፣ ማዘን፣ መጸለይ ደግሞ የትህትና ውጤት ፍሬ መሆኑን ማወቅ ይጠቅማል። ጾማችን በትህትና መያዝ አለበት። ትሁት ሰው በቃ ስለ ሰው አያወራም። ጉዳዩ ሰው አይደለም። ከቃሉ ጋር ናቸው። በሰው ነገር አይገባም። እያንዳንዱ የሰራውን ነገር እያንዳንዱ የኖረውን ነገር እግዚአብሔር አዋቂ ነው። ስለዚህ ትሁት ሰው የሚጸልየው የሚጾመው ከእግዚአብሔር ጋር ህብረት ለማድረግ ነው። ስለዚህ ሲጾም አይኑን ወደ ሌላ ጣቶቹን ወደ ሌላ ከማየት ከመሰንዘር ተሰብስቦ ነው ማለት ነው። እና ስንጾም በማንም መፍረድ የለብንም። ስለዚህ በትህትና ስንጾም እግዚአብሔር የመረጠው ጾምን እየጾምን ነው ማለት ነው። እነዚህ ሰዎች በጣም ትዕቢታቸው ሳያውቁት ለራሳቸው የተለየ ክብር ቦታ እንደሰጡ የምታስተውሉት ሰውነታችንን ይላሉ። ወደ ራሳችን ልመልሳችሁና ስለምን አዋረድን? አሁን እኮ ራሳቸውን አዋርደዋል። ግን ራሳቸውን ያዋረዱት በውስጥ አልነበረም። ከቃሉ ጋር ናቸው።
ይሄ አፋዊ የምንለው በውጪ ነበረ። እግዚአብሔር ደግሞ ውስጥንም ውጪንም ያውቃል። የውስጥንም የውጭንም ሐሳብ ስሜት መርምሮ ይመለከታል። ትህትና በውጪ የሚደረገው ትህትና ንጹህ መሆኑን አለመሆኑን እግዚአብሔር ያውቃል። የሚጀምረው ግን የትህትና ከውስጥ ነው እና ራሳችንን አዋረደን የሚሉት እነሱ በውጭ የነበረው ልምምድ እንጂ በእውነት ከልብ ተሰብረው እግዚአብሔር በሚወደው መንገድ እየጾሙ አልነበረም። ትህትናቸው የእውነት ቢሆን ሰራተኞቻቸውን አያስጨንቁም ነበር። ከቃሉ ጋር ናቸው። ትህትናቸው የእውነት ቢሆን የራሳቸውን ፈቃድ አይመለከቱም ወይም አይከተሉም ነበር። ግን ትህትናው ውጫዊ ስለነበር በአንድ በኩል ይጾማሉ፣ በሌላ በኩል ሰራተኞቻቸውን ይበድላሉ። ዛሬም እንዲህ አይነት ፈተና ነው እንግዲህ ብዙ ሰው የተያዘበት። በውጭ ጿሚ ነው፣ ቤቱ ሌላ ነው። መንፈስ ቅዱስ ሁላችንን የሚጠብቀን። በውጭ ሰው ጾመኛ ነው፣ ቤተክርስቲያንም ሲታይ ጾመኛ ነው። ቤቱ ምን አይነት ህይወት አለው የሚለውን እግዚአብሔር አዋቂ ነው። ከሚስቱ ጋር ያለው ህይወት ምን ይመስላል እግዚአብሔር አዋቂ ነው። ከሌላ ሰዎች ጋር ጾመኛ ነው። ቤተሰቦቹ ጋር ያለው ህይወት ምን ይመስላል የሚለውን እግዚአብሔር አዋቂ ነው። በኃላፊነት በአሰሪነት ደረጃ ያሉትንም ሰዎች እዚህ ላይ እናመጣለን። ኢሳይያስ እንዳስተማረን ሰራተኞቻቸውን በማስጨነቃቸው እግዚአብሔር እንዳልተደሰተባቸው ሰዎች አሁንም ሰራተኞቻቸውን እያስጨነቁ ግን የሚጾሙ ሰዎች አሉ። ቤትም ከቤትም ውጭ የቤት ሰራተኛን እየሰበሩ እያቆሰሉ እያሳዘኑ የሚናገሩትን ሳያስተውሉ ወይም ደግሞ በስራ ቦታም ቢሆን ቀጥረው የሚያሰሯቸውን ሰዎች እያስጨነቁ ያለ አግባብ እየበደሉ እየገፉ የሚገባቸውን እየከለከሉ እያሳዘኑ በዘር በጎጥ በቋንቋ ታስረው ተይዘው ግን ደግሞ ይጾማሉ። እግዚአብሔር እንዲህ አይነት ጾምን ይወድ ይሆንን ብሎ መጠየቅ ያስፈልጋል። ሰው ሰራተኛን እያስጨነቀ የሚጾም ከሆነ በእውነት ጾሙ መፈተሽ ይኖርበታል። እና እግዚአብሔር የሚወደው የወደደው ጾም ሰራተኞቻችንን ሳናስጨንቅ እንድንጾም። ሰው እየተጣላ ይጾማል። የሚገርም እኮ ነው። እግዚአብሔር እንዲህ አይነት ጾምን ይቀበል ይሆን? እሺ በተለያየ ዘመን ልክ ከጾም በኋላ ምን ይመጣል ብላችሁ መርምሩ ሁላችሁ ማለት። ከጾም በኋላ የአዋጅ ጾምም ይሁን የግል ጾም ከዛ በኋላ በእያንዳንዱ ሰው ህይወት ወይም በማህበረሰቡ መካከል የመጣው ነገር ምንድነው ብሎ መጠየቅ ያስፈልጋል። ከቃሉ ጋር ናችሁ። ጾማችን ትክክል ከሆነ የሚጠብቀንም ነገር መልካም ነው። ችግር ካለበት ግን የጾምንበት መንገድ የሚጠብቀንም ችግር ነው። እግዚአብሔር ከችግር ሁላችንንም ያውጣን። እግዚአብሔር በእውነት የሚሰማ አምላክ ነው። እግዚአብሔር የሚመልስ ደግሞ በጎን የሚሰራ ቸር አባት ነው። የምንጾምበት መንገድ እኮ ጤናማ ቢሆን በእውነት እሱ ይለመነናል። የሚለመን አምላክ ስለሆነ ማለት ነው። የታወጀ ጾም ነበር፣ ከዛ እሱም ተለመናቸው። ስለዚህ የጾም ጉዳይ ምህረት ካመጣ የተጾመበት መንገድ ትክክል ነበረ ማለት ነው። ግን እነሱ ጾሙ፣ እግዚአብሔር ተለመናቸው፣ እኛ ጾምን። ውጤቱ ግን ፈተናው፣ ችግሩ፣ ስደቱ፣ ረሃቡ፣ መከራው ቀጠለ። ምንድነው ችግሩ ካልን የጾምንበት መንገድ መታየት አለበት፣ መፈተሽ አለበት፣ እንደ እግዚአብሔር ቃል ማለት ነው። እግዚአብሔር አምላካችን በእውነት የተሰደዱትን የተጨነቁትን ፈተና ውስጥ ያሉትን ሁሉ በቸርነቱ ተመልክቶ እንዲያመሰግኑ ይርዳቸው። እኛም ደግሞ የሚጠበቅብን ይህንን እውነት አስተውለን እንደ ቃሉ ምናተርፍ ምንጠቀም ሰዎች መሆን ነው። እዝራ ላይ ልውሰዳችሁ፣ አንድ ጥቅስ ልስጣችሁ። መጽሐፈ እዝራ ምዕራፍ 8 ቁጥር 23 ላይ መጽሐፈ እዝራ ምዕራፍ 8 ቁጥር 23 ላይ ስለዚህም ነገር ጾምን። በተለያየ ጉዳይ በተለያየ ነገር ሰው ይጾማል አይደል? እነሱም የጾሙበት ነገር ነበር። ስለዚህ ነገር ምን አደረግን? ጾምን። ወደ እግዚአብሔርም ለመንን። ምክንያቱም ጾም በጸሎት ይደገፋል። ከዛ ምን ይላል? እርሱም ተለመነን። አያችሁ፣ ጾሙ፣ ወደ እግዚአብሔር ለመኑ፣ እግዚአብሔር ተለመናቸው። እኛስ ጾምን፣ ለመንን፣ ውጤቱ ምን ይመስላል ነው ጥያቄ። በግል ህይወት፣ በቤተሰብ፣
በማህበራዊ ህይወት፣ በአገር ደረጃም ይሄ ጥያቄ መነሳት አለበት። እግዚአብሔር እንዲለመነን የምንጾምበትን መንገድ መፈተሽ ግድ ይላል። ምክንያቱም ለጥልና ለግጭት እርስ በርስ ለመባላት መጾም እግዚአብሔር የማይወደው የማይከብርበት የጾም መንገድ ስለሆነ ትምህርቱን እሰበስበዋለሁ። እግዚአብሔር በወዳጆቹ አድሮ ያስተማረንን አንዳንድ ነገር ልጨምርላችሁ። ጾም አሁን በንስሐ ይደገፋል። ጾም ከንስሐ ጋር አብሮ ይሄዳል። ጾም በቅድስና ይደምቃል፣ ያጌጣል። ይህንን ነገር ማስመር ይገባናል ማለት ነው። ስለዚህ ጾም በንስሐ ይመራል፣ በቅድስና ያጌጣል። ጾም በሉ እስኪ በንስሐ ይመራል፣ በቅድስና ይደምቃል፣ በቅድስና ያጌጣል። አሁን እስኪ ከአበው 1 2 ወይም 3 ነገር ላንሳና ይበቃኛል። እዚህ ቅዱስ ባስልዮስ ምንድነው የሚለው? የምታከማቸው እንጀራ ለተራበ ነውና የምትጠቀመው ልብስ ለተራቆተ ነው ይላል። ስለዚህ በጾም እያጠራቀሙ ወጪን መቀነስ አይነት ስሌት ውስጥ መግባት ማለት ሳይሆን በጾም የምታጠራቅመው ልብስ ለተራቆተ እንዲሆን ነው፣ የምታከማቸው እንጀራ ለተራበ እንዲሆን ነው። የሚደንቀው ቅዱስ ዮሐንስ አፈወርቅ ራሱ ምንድን ያለው? አንደበትህ እጆችህና ልብህ ምሕረት የማይወድ ጨካኝ ከሆነ ጾምህ ጥቅም የለውም ይላል። አንደበትህ በሉ እስኪ እጆችህና ልብህ ምሕረት የማይወድ ከሆነ በጭካኔ የተያዘ ከሆነ ጾምህ ጥቅም የለውም። ስለዚህ እንዴት እየጾመን ነው የሚለውን ጥያቄ እንግዲህ በአንደበት መመዘን ነው፣ እጆቻችንንም መፈተሽ ነው። የሚገርም እኮ ነው። እጆቹ በደም ተነክረው ደም ለማፍሰስ ወይም ደም የሚያፈሱትን እያየ እያጨበጨበ ግን የሚጾም ብዙ ሰው አለ። ስለዚህ እጆቻችን መታጠብ አለባቸው በንስሐ ማለት ነው። ከኃጢአት መጥራት መንጻት አለብን ማለት ነው። እግዚአብሔር አምላካችን ስላስተማረን ስሙ ለዘላለም ከፍ ይበልልን። ትጾማለህ በስራህ አሳይ ይላል ዮሐንስ አፈወርቅ። ድሃን ካየህ ስጥ፣ ጠላትን ካየህ ተስማማ፣ በፍቅር ጾም እያለን ነው ማለት ነው። ትጾማለህ ብሎ ጠይቆ በስራ እስኪ አሳይ ነው ጾምህን። ጾማችን በስራ መታየት መመዘን አለበት ማለት ነው። ጠላቴ የምንለው የተጣላ ነው። ቅራኔ ውስጥ ያለን ሰዎች በይቅርታ በፍቅር ስንጾም ነው ጾሙ ፍሬያማ የሚሆነው እንጂ እርስ በርስ እየተነካከሱ እየተባሉ ከምግብ መከልከል ብቻ ይሄ ልምምድ ይባላል። እግዚአብሔር አባታችን ጾሙን በፍቅር በትህትና በንጽህና በቅድስና እንድናሳልፈው በቸርነቱ ይርዳን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። በቃ ነው።